እዚህ ድራማ አትፍጠሪብኝ። ታውቅም ስማኝ፣ ምን እየተፈጠረ እንደሆነ አላውቅም፣ ግን ደግሞ ይልሽ እህትህ ናት። ወይዘሮ ሄለን የጠየቅኩሽን ብቻ መልሽ። ታውቃለች ወይስ አታውቅም? ይሄ ነው ለመጨረሻ ጊዜ ነበር የጠየቅኩሽ። አንድ የመጨረሻ ነገር ልንገርሽ። ምንድን ነው እሱ? ከዚህ በኋላ ለአንቺ ማዘን አይደለም እኔ ነኝ የማጠፋሽ። መቼም ሰው አትሆኝ። በሎቹ አትሂጂ። ቤሉ ደህና ነህ? የጊዜ ጉዳይ ነው እንጂ እውነት አይበሰብስም። ቢቀበርም አይበሰብስም፣ ቢመነምንም አይበጠስም። ሀቁ ወጣ፣ የደፈረሰው ጠራ፣ የተደበቀው ተገለጸ፣ የተዳፈነው ፈነዳ። ቤሉል እስከ ዛሬ የት ነበርኩ? እኔ ራሴን አልነበርኩም? ይህ ሁሉ ወንጀል፣ ይህን ሁሉ ድርጊት ስታደርግ እኔ የት ነበርኩኝ? እያለ ሲዋልል እያለ ሲንከራተት የነበረው ቤሉል መርዶውን ሰማ። አንዲት እህት፣ ብቸኛ እህቴ አቅብጣና አበላሽታ ብታሳድጋትም ለእኔ ግን ስስት እህቴ ናት የሚላት ኤልሹ የእሱ እህት ወይም የአባቱ ልጅ እንዳልሆነች አረጋገጠ። ቤሉል ሕግ አይደለም የሚቀጣሽ፣ እኔ ነኝ የማጠፋሽ። ለዚህ ሁሉ ክፋትሽ ምን ይሆን ያንቺ መካሻ መቅጫሽ? ሄለን ጉዳ ወጣ፣ ሀቋ ፈነዳ፣ ሚስጥሯ ተጋለጠ። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ፣ ተወዳጁ እንግዳ የእያንዳንዳችን ጓዳ ጎድጓዳ የሚፈትሽ ራሳችን ቆም ብለን የቱ ጋና ያለ ነው ብለን ራሳችን የምንጠይቅበት የሚገርም አስተማሪ ቁም ነገረኛ ለዛና ጨዋታ ያለበት ቁም ነገር የሚጨበጥበት ተወዳጅ ድራማ ነው። ቤሉል ቅስሙ ተሰበረ። እጅግ የሚያሳዝንና እጅግ ቅስም የሚሰብር ነገር ተፈጠረበት። እሱም ኤልሹ እህቱ እንዳልሆነች አረጋገጠ። የአባቱ መሞት ልቡን ቢሰምረው፣ የአባቱ መሞት ሀዘኑ ቢያበረታው፣ የአባቱ መሞት እሱ እንዲነቃ ነገሮችን በትኩረት እንዲያይ ቢያደርገውም ሌላ ቅስሙን የሚሰብር ነገር ተፈጠረበት። ኤልሹ እህቱ አይደለችም። አንተ ብቸኛ ማንም የሌለህ ደጋፊ የሌለህ፣ ሄለንን ብትሆን ለብርና ለገንዘብ ነገሮችን ታመቻቻለች እንጂ ከራሷ በላይ ማንንም አትወድም የሚባልላት ሄለን አሁን ወንጀሏ ሊጋለጥ፣ ሚስጥሯ ሊፈነዳ፣ ከህግ ብትሸሽም እንደማታመልጥ ተደርጋ ወደ ዘብጥያ የምትወርድበት ቀን ደርሷል። የሚገርመውና የሚደንቀው ጉዳይ ቤሉል ጥርጣሬ ቢኖርበትም በማስረጃ አረጋግጧል። ከአሁን በኋላ ምን ይፈጠራል የሚለው ጥያቄ ነው። ብዙዎቻችን ያሳዘነው፣ ቅስም የሰበረው መኩ መሞት የለበትም፣ የሆነ ሰው ደርሶ ሊታደገው ይገባል ህይወቱን የምንለው በዛሬው ምዕራፍ ምንም አዲስ ነገር አልታየም። ስለ መኩ እንደወጣ አልተመለሰም። ቤተሰቦቹ ተጨንቀዋል። ይሙት ይዳን የሚታወቅ ጉዳይ የለም። የዚህ ሁሉ ወንጀል ፈጻሚ፣ ሴራ ጠንሳሽ፣ የበላይ አለቃ አዛዣቸው የመሲ ወደፊት ባሏ የአሁኗ ጮኛዋ ቴዲ ነው ይህን ሁሉ ጉድ እየፈጠረ ያለው። የእነ ቤሉልና አባት ቶማስንም እንግዲህ ቤት ውስጥ አንዱ ክፍል ውስጥ አሽጎና ቆልፎ ስንት ዓመት ሙሉ ሞቷል ተቀብሯል የተባለውን ሰውዬ አፍኖ አስቀምጧል። አንድ ክፍል ታፍኖና ታሽጎ ከመቀመጥ በላይ ምን አይነት የሞት አሟሟት አለ? እጅግ ያሳዝናል። ቴዲስ ይህን ነገር ለምን ማድረግ አልፈለገ? ለምን እንደዚህስ ማድረግ ፈለገ? የማንንስ ልብ ለመስበር ነው? ማንንስ ለመካስ ነው? ማንንስ ለመጠገን ነው? እጅግ የሚያሳዝንና እጅግ ቅስም የሚሰብረው ጉዳይ የሄለን ክፋትና ተንኮሏ ነው። ሄለን አሁን ቤሉል እያንዳንዱ ወንጀሏን ደርሶበታል። እያንዳንዱን ክፋቷን አውቆባታል። የገዛ ልጇን እንኳን ቤተሰቦቿን እንዳታውቅ አድርጋ ያሳደገቻት ከባድ ወንጀል፣ የማጭበርበር፣ የማንነት ጥያቄ፣ የዘላለም የእግር እሳት እንደሆነ ተረድቷል። ትልቁ ጉዳይ
አዶኒ ነው። አዶኒ ከኤልሹ ጋር ፍቅር ይዞኛል በሚል ምክንያት ከሄለን መረጃ እንድትሰጠውና የሄለንን እንቅስቃሴዎች መከታተል ነው የፈለገው። ኤልሹ ግን እቅድ የተሳካ፣ ህልም የደረሰ፣ ያሰብኩት እውን ሆነ፣ አዶናይ ፍቅሬን ተቀበለ እያለች ከባድ የደስታ ስሜት ውስጥ ናት። አዶኒ ግን ነገሮችን ለማስተካከልና የአባቱን ገዳይ ፈልቅቆ ፈልጎ ለማውጣት ጫፍ መድረሱን ነው እያየን ያለ ነው። ኦልሬዲ ወደ ሄለን የበፊት ህይወት ታሪኳ ያለበት እዛ ሂዶ ህጻናታችን እንዴት እያደረገች እያጭበረበረች እንደምትመጣ ሊያጣራ ነው። በዚህ ሁኔታ የመኮናይተን የአዶኒን መረዳት አያቅተንም። ቴዲ ምንድን ነው ፍላጎቱ? ምንድን ነው አላማው? በዚህ መሲን አገባሻለሁ በፍርድ ቤት እያለ ይቀባጠራል። በዚያ በኩል ደግሞ ያችኛዋ ጓደኛለች። ሁለቱም እነ ሄለን ቤት ይገናኛሉ። ልጅቷም ጌጤን ሰረቅሽው ብትልም ቴዲ ግን በማስመሰል ለአንቺን የገዛውልሽ መስዬ ሳት ቀድሚኝ ልቅደምሽ ስዬ አንቺ ቀድመሽ አገኘሽ በማለት ያስመሰለው ቴዲ መጨረሻ እውነታው መጋለጡ የማይቀር ጉዳይ ነው። ምን ይፈጠር ይሆን? የሄለን ጉድ ተወርቶ አያልቅም፣ ተዘግዝኮ አያልቅም። ቤሉል ልቡ ተሰበረ። እህቴ፣ የኔ ብቸኛ እህት፣ የኔ ቀበጥ፣ የሚናገረው የሚያወራው መላው ጠፋው። እጅግ ያሳዝናል፣ እጅግ ቅስም ይሰብራል። የመኩ ሁኔታስ ምን ደርሶ ይሆን? ማን ነው የሚታደገው? ህይወቱን የሚያተርፈው? ቀጣይ ክፍል ምን ይፈጠራል? ሄለን ወደ ዘብጥያ መውረድ አለበት፣ ቴዲም መጋለጥ አለበት የሚል የብዙዎቻችን ግምት ነው። መቼ የሆነ እውነታው የሚወጣው? ኦልሬዲ መሲ የእሷ ልጅ እንዳልሆነች አውቃለች፣ ወረቀቱን አይተዋለች። ይህ ነገርስ ለማን ይሆን የሚጠቅመው? ኤልሹ ስለት የደረሰ ጸሎት የተሰማ ያለች ይመስል አዶናይ ፍቅር እንደያዘው ሰው አስክ እያረገ ልቧን ቅልጥ በሀሳብ ጭልጥ አድርጎ በቁጥጥር ስር አድርጓታል። ከሱ ውጭ ማንንም አላስብም፣ በፊት ስፈልገው ሳልመው ሳቅደው የነበረው ህልም የተሳካ በማለት ሁላችንም ቅስም ሰብራለች። አሁን ምን ይፈጠራል? ቤሉል ምን አይነት እርምጃ ይወስዳል? ጆንስ ምን አይነት ከባድ ወንጀሎች